ስላለብኝ ነው እየተናገርኩትም ያለሁትና ብቻ ጓደኛዬ ብትሆኚ ደስ ይለኛል። ዲስተርዴይ ፍፄ የቃቃ ሚስቱን ብዬ ነበር። ለካስ አብሳላት ሆና ተገኘች። እሱ ደግሞ በቃ ሰው አፈቅሻለሁ ያለ ሰው የቀምሰውን መቅመስ ይወዳል። ከዚህ በፊት ሶስና ከብሩኬ ጋር ነው የምናውቃት። ከዛን ደግሞ ወደ ሶስና ነበር። አሁን ደግሞ ሀብሳላት በመሆኗ እኔ ለራሴ ሰርፕራይዝ ሆኛለሁ። ከምር የስተርዴይ ማለት ነው። ሲቀጥል ደግሞ እኔ በነ ፍፄና በነ ሀብሳላት ናት አይ ቲንክ ባልሳሳት ስሟ እኔ የማንኝ ፈርስት ሌዲ ማለት ነው። ተሳስተሽ ማለት ነው። ተሳስተሽ ፍፄ የሚያወራውን እንዳሰሚ። ቡታጀራ ላይ ፍቅር የለም። ትዳርም ከሆነ ላማለኝ በሰማይ ነው። ላማለኝ በሰማይ ማለት ነው። ስለዚህ ፍፄ ውሸቱን ነው ማለት ነው። ሀብሳላት ተጠንቀቂ እሺ። አንዳንዴ እኮ የሸገር ልጆች የዋዎች ናቸው ከምር። ስለዚህ ቡታጀራ ላይ ኦንሊ ለመቸብቸብ ነው ፍፄ የሚፈልግሽ። ሀብሳላት ተጠንቀቂ። ሲቀጥል ደግሞ ከጨረቃ ፋሚሊዎች መልእክት አለ። ድምጻቸው ሙሉ ባስገባ ደስ ይለኛል፣ ግን በጣም ረጅም ነው ውዶቼ ማለት ነው። መልእክቱ ምንድነው? እዩ መታለች። በዚህ አጋጣሚ ውዶቼ ስለምወዳችሁ የምነግራችሁ ነገር ልንገራችሁ። ድራማ አለ። ኦኬ ድራማ አለ። ስለዚህ እናንተ ደግሞ ወደ ራሳችሁ እንድትመለሱ ማለት ነው። ድራማ 100% አለ። የሆነ ሰው ነው ያለኝ። ሲቀጥል እንግዲህ የጨረቃ ፋሚሊዎች ስለ እዩ ነው። እዩ ብሩክን ሃይሚን አስፈቅዳን ምሰራው። ብሩኬ እንዳሰሪ በስም ያቆም ብትል ታቆማለች። ግን ብሩኬ ያገሩ ልጅ ናት፣ መስራት ትፈልጋለች። የመዳም ቅመሞች ደግሞ እኛ ስለምትንቁን እየተጨነቃችሁ ነው ያላችሁት። ብሩኬና ሃይሚዬ ደግሞ ለመዳም ቅመሞች የምታስቡ ከሆነ እንደዚሁም ደግሞ ለቻናላችሁ ለቪዩዋችሁ የምታስቡ ከሆነ እዩን አስቆሟት። በቃ በሌላ አይዲያ ትምጣ። ታየላት አልሐምዱሊላህ። በትንሽ ነገር ነው ማመስገን ያለብን ውዶቼ። ረቢን እኔ አሁን ሳውዲ ኢትዮጵያ ውስጥ ገብቼ 200 ሰው ቢያይ ደስ ነው የሚለኝ። አልሐምዱሊላህ ኢትዮጵያ ነኝ ያለው ብዙ ጊዜ ቪዲዮ አልሰራም። ባለን ነገር ማመስገን። እዩ ደግሞ ትናንትና መታ ነው በቂዋ ነው። በቃ በፈልገችው ቪዲዮ ትስራ። 1000 ለምን አይታይላትም? ገባችሁ? ግዴታ የመዳም ቅመሞች መጨነቅ የለባቸውም። አሁን የመዳም ቅመሞች በጣም ቴንሽን ላይ ናቸው። የነ ሃይሚ ቪዲዮ እየታየ አይደለም። ቪዲዮ ሳይታይ ተቆርጦ ዩቲዩብ ላይ ሄደ፣ ቲክቶክ ላይ ሄዳል። ሃይሚ ብሩኬ ደግሞ ድራማቸውን ይጀምራሉ። የመዳም ቅመሞች ደግሞ ወደ ራሳችሁ ተመለሱ እና በጣም ተጨንቋል። የመዳም ቅመሞች ድምጻቸውን እንትን ብያለሁ፣ ግን ያው የሰው ድምጽ ጥሩ አይደለም። ልሰልማችሁ በአላህ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ልኞይ ጁሙአ ሙባረክ ብያለሁ። መልካም የጁሙአ ቀን። ሁላችንም በዱዓ እንተዋወስ እህቶቼ። ስራ አፊያ ሁሉ አማን ነው ወይ? እንግዲህ ሚዲያው ረብሸብሽት ብሏል። ሪሊውን ነው። እዩ ራሱ የሆነ ክትባት እየተከተበች ይመስለኛል። ክትባት ከየት እንደሆነ ታውቃላችሁ? ክትባቱን ታውቃላችሁ? ከቡታጅራ ማለት ነው። ክትባት እየተከተበች ይመስለኛል። ደጋግማ ቪዲዮ መስራት ጀምራለች። የመዳም ቅሞች ደግሞ እኛን አትናቁን፣ እኛን ስሙ ማለት ነው። ገባችሁ? እኔ ድራማው ቢጀመር እንደ ልማዴ ማባበል የለም። እኔ ጋር ሃይሚት የምትጨነቅበት ሴት ልጅ የሚጨነቅበት ከሆነ እናገራለሁ። ፎር ኤግዛምፕል ሀብሳላትን ተናግሬያን ነበር። ዛሬ ጋር ከፍፄ ጋር ስለመጣች የቡታጅራ ፍቅር ላማለኝ በሰማይ ነው፣ ለመቸብቸብ ነው ፍፄ የሚፈልግሽ እላለሁ። ድራማ ነው የምትሰራው። ድራማን ቢሆን ለአንዳንድ እህቶቼ ትምህርት ይሆናል ማለት ነውና በጣም ተጠንቀቁ ውዶቼ። በዚህ አጋጣሚ ከሃይሚና ከብሩኬ ብዙ ነገሮች ተማሩ። ብዙ ነገሮች ማለት ነው። ከምር ባይዘው ደዘለ ያፏ በትን እያሉ ነው እና ሃይሚትዬ። ሲቀጥል ደግሞ ስክር ብያለሁና ፍፄን እንደዛ ነው። እዚህ ጋር ደግሞ በሃይሚትዬ ከተመጣ ድራማው ላይ እኛ ዝም አንልም። ግን ራሳቸውን መቋቋም ያቀታቸው ከኛ ጋር የሚሰዳደቡ ስራቸው መስራት ያቃታቸው የመዳም ቀሞች እስቲ ዱአ አድርጉና ወደ ራሳችሁ ተመለሱ። በቃ ይሄኛ እያየን ነው እኮ ቪዲዮ እያየን ሃይሚዬን አስተያየት እየሰጠን የምንቃወመው ወንድ ልጅ ካጠፋ እየተቃወምን ጥላቸው የለንም። ኔቨር ገባችሁ? ለምን ሃይሚና ብሩኬ ቪዲዮአቸው እየታየ አይደለም? ይሄ ሪኮርድ ራሱ የተሰራ ሪኮርድ አለ። ለምንድነው ቪዲዮአቸው የማይታየው? እዩ ቤት ነው በቃ ቴንሽን ይዟቸዋል። ድራማ ይጀመር ይሁን ምን ይሁን። ለምን እዩ የምትሰራው ምንድነው? ፓወር ተሰጥቷት ነው ከብሩኬ። ብሩኬ ማስቆም ይችላል። ገባችሁ? እነሱ እርስ በርሳቸው የአንድ ሀገር ሰው ናቸው፣ ይደጋግፋሉ። እናንተ ደግሞ በሐሳብ እዚህ ጋር ሰው ጥሉ አይደለም። ስለራሳችሁ አስቡ። ፈርስት ማይሰልፍ የሚለውን ነገር አስቡ እንዴ። ከምር እምላችሁ እህቶቼ ማለት ነው። ማንንም ውደዱ፣ ማንንም አክብሩ። እኔ በቪዲዮ ልክ መስጠት ጀምሬያለሁ ከረጅም ሰዓት በኋላ። ትዝ ይላችኋል
እኔ ሀይሚና ብሩኬ አንድ ነው በቃ በብዛት ከአመት በፊት ጀምሮ በቃ የሁለቱን አንድነት ቤት ኪራይ ያስፈልጋቸዋል እንደዚህ አይደለም በቃ ወቀሳ ትቼ ነበር። ግን በቃ የበለጠ ደግሞ ብሩክ ላይ ኦቨር ብሩክ ላይ አይደለም ከበደ ላይም አብደል ላይም ሚስቱን ማስከበር ያለበት ባል ነው። ገባችሁ? ኦቨር ሲሆን ብሩክን መናገር ጀምሬያለሁ። ጥላቻ አይደለም። ገባችሁ ዶቼ? እዚህ ጋር አንደርስታንድ ታደርጉናላችሁ። ድራማውን ይጀምራሉ። አዎ ይጀምራሉ። ዝም ብላችሁ ጠብቁ። በቃ ይጀምራሉ። ቪዲዮ ስለማይታይላቸው ለምን እዩ ለምን አያስቆማትም? ብሩኬ ለምን የመዳም ቀሞች ይጨናነቃሉ? ለሰው ብለው ቻናላቸው ለምን እንዲታይ አይፈልጉም? ሰው ቴንሽኑ ሁሉ እዩ ቤት ነው፣ ሪሊውን ነው። እዚህ ፍፄ ትላንትና ጓደኛውን አፈቀርኩ ያለች ሴት ናት። እንግዲህ ብሩክን ግን ቡታጅራ ላይ ቡታጅራ መባል የለበትም ዚና ከተማ የዚና ይሄ ዝሙት ከተማ ተብሎ ለምን አይሰየምም? አብይ ቡታጅራ ማለት የዝሙተኞች ከተማ አብሶ በትዳር በኩል እኔ በቃ ምንም የሚያስደስተኝ ሰው አላየሁም እስካሁን። የሚያስደስተኝ የሚያዝናናሽ አይደለም ውዶቼ፣ ኢንጆይ የሚያደርግሽ አይደለም፣ ኒካ አስሮ የሚሰበስብሽ በቃ በሴትነትሽን የሚቆጥብ ማንኛውም ሴት ልንገራችሁ፣ ድሪም ከፈለገች አንድ ሴት ቀጥረት ብላ በእድሜዋ ልክ ትምህርቷን ትማራለች፣ ነርሲንግ ታጠናለች። ህልም ካላት ማለት ነው። ህልም ካላት ቦይፍሬንድ ገርል ፍሬንድ ብላ 2 ዓመት 3 ዓመት አታስቆጥርም። ማንኛውም ሴት ግን ስለምትወደው ስለምታፈቅረው እሱ ባላት መንገድ ነው የምትጓዘው። ገባችሁ? ሁሉ ነገር ፐብሊክ አያደርጉም። ግን ከነዚህ ነገር ከሀይሚ ከብሩኬ ሞርዛን አንዳንድ እህቶቼ ተማሩ። የምትማሩት ምንድነው? ዘው ብላችሁ ወንድ ቤት አትግቡ። አሁን ብሩክና ሀይሚ አንድ ላይ ባይኖሩ እንዝማን ብሩኬ መስመሩን ያስተካክላል። ገባችሁ? የሆነ ኮሜንት አለ ይሄ መልስ እንዲሆናት ማለት ለህቴ። እኔ ምለው ዘርዬ ልጅ ከስንት ዓመት ነው? እኔ በ18 ዓመቴ ነው ያገባሁት። ባለቤቴ ደግሞ 21 ዓመት። አሁን እኔ 21 ዓመቴ ነው፣ ግን የ3 ዓመት ልጅ አለኝ። ምን ነው የነሱ ሀገር የተለየ ነው እንዴ? አንድ ለሱ ምንም ለሀይሜ ግን በጊዜ ይሻላል። ደግሞ እድሜ የእግዚአብሔር ነው። ደግሞ ሀይሜ እኮ ትፈልጋለች ብላለች። ባይዘዊ እህቴ ማሻላ ብያለሁ። እንግዲህ በ18 ባሏ 21 ሆኖ ነው። የ3 ዓመት ልጅ አለሽ። አላህ ያሳድግልሽ። ጀግና ነሽ ከምር። እና ባይዘዊ ቡታጅራ ተው፣ የቡታጅራ ክልል በጣም ከባድ ነው። ሚዲያ ላይ የምናየው ነገር በጣም ያሳዝናል። ብዙ በሴት ላይ ነው የሚቀልዱት ማለት ነው። ሪሊው ነው የምነግራችሁ። እዚህ ጋር የማንም ጥላቻ ኖሮኝ አይደለም። ሲቀጥል ደግሞ አንቺም አላህ ፍቅርሽን ይጨምርልሽ። ደስ ይላል አንዳንዴ። ሌላው ደግሞ ምንድነው እዚህ ጋር ግዴታ ወደ ትዳርም ያኒ አንደኛ ነገር አመጣጥ ነው። ገባችሁ? አሁን እና የምትዬ ነገር ሞርዛን ቡታጅራ ላይ ብቻ ስለሆነ ነው። ገባችሁ? ያው ስራ ላይ ነው ፎከስ የሚያደርጉት። ሌላው ደግሞ ሞትም አለ አንዳንዴ ውዶቼ። እኔ ፍቅረኛ ካለኝ በቃ የሆነ መስመር ነው እኮ ግዴታ ብሩኬ ይውለዱ ያግቡ ምናምን ሳይሆን የሆነ በቤተ ክርስቲያንም በቃል ኪዳን ኒካ የሚባል ነገር እኮ መስት ኢምፖርታንት ነው። ይሄን ስንናገር ትሳደባላችሁ፣ ግን ተውት። እነሱ አንደኛቸውን ይዘዋል። የቡታጅራ ሰው ጥንቁቅ ነው። ገባችሁ? ለምን በልጅነታቸው የልጅ እናት አባት እንዲባሉ አይፈልጉም። ይቅርታ እናት ሳይሆን አባት እንዲባል አይፈልግም። አሁን ለምሳሌ አብርሽ በግድ ነው ያገባው። ስለዚህ እኔ ብሩኬ መቆየቱ ምንም ማለት አይደለም። ለምን ወንድ ልጅ ካልተዘጋጀ ኒቨርስ። ሀይሚዬ ሺዝ ስማርት ናት፣ ሺዝ ጀግና ናት ውዶቼ። ሀይሚዬ በጣም አንበሳ ናት። ገባችሁ? በግፍፊት የሚሆን ነገር የለም። አሁን ሀይሚ 100% ትፈልጋለች፣ ብሩኬ አይፈልግም። ገባችሁ? ማንም ሴት ትፈልጋለች። ሴቷ ማትፈልግ ከሆነ አርፋ ቀጥለ ብላ ትምህርቷን ነው የምትማረው። ቦይፍሬንድ የሚባል ነገር አትይዝም። 4 ነጥብ። ይሄ ኦፕን አድርገን ስንናገር ገባችሁ? ይሄ ነገር ግን እነሱ መብታቸው ነው። እዚህ ጋር ብሩኬ ያግባት ምናምን አልልም። ሬዲ ካልሆነ ብሩኬ ማግባት የለባትም። እንደውም ምንም አይነካት፣ ምን አይላት፣ ምንም አይስማትም፣ ፍቅር አይላት፣ ምን አይላት። ኦንሊ እንደ ክላስሜት ናቸው። ገባችሁ? ግን ከና ሀይሚ መማር አለባችሁ። ሌላ ወንድም እንደ ብሩኬ ጨዋ ነው ብላችሁ ህይወታችሁ ይበላሻል። ስደት ላይ እንደምናየው ማለት ነው። ስለዚህ መጠንቀቅ አለባችሁ። ቴንኬር መሆን አለባችሁ፣ ሁሌ ደስተኛ እንድትሆኑ ማለት ነው። ሌላው ደግሞ ምንድነው አንድ ወንድን ስታገቡ ፎር ኤቨርስ ብላችሁ ማስብ ያለባችሁ ነው። ፎር ዘ ታይም ቢንግ። ይሄ ቡና ቤት እንደሚሰራ ሰው አይደለም እኮ ፎር ኤቨር ማለት። ይሄ ባሌ እስከ መጨረሻ አለ ያድርግልኝ ካላችሁ በቃ ባላችሁ ነው። ለምንም ነገር አትንገበገቡ። ስለዚህ ዘላችሁ ቤት ሁሉ አትገቡ። ወይ ሽማግሌ ኒካ ካሌለ አፈር ተፍታችሁ ብር ኖራችሁ አልኖራችሁ ተከራይታችሁ ወይ ቤተሰብ ጋር መኖር ነው። ገባችሁ? እና ቡታጅራ ላይ ይደብራል። አይም ሶሪ ይቅርታ። እና ወንዱ በጣም ነው የወንዱ ይከብዳል። ለሴቷ ልጅ በጣም ክብድ ያለ ነው። ድሪም ሲደረግ ራሱ አስቡት እንዴ!
እና እንግዲህ ሀይሚና ብሩኬ እኛ ዱአ እናድርግላቸው፣ አላህ መጨረሻቸውን ያሳምርላቸው። እንግዲህ አንዳንዴ ላማ ላይ በሰማይ ነው የቡታጅራ ትዳር፣ ላማ አለኝ በሰማይ። ይሄ ደግሞ ሮንግ ነው። እና የመጨረሻ ሜሴጄ ሀይሚቲም ብሩክም ለቻናላችሁ ስትሉም ቢሆን እዩን አስቁሟት ነው። ብዙ የመዳም ቅመሞች ቅር እያላችሁ ነው። ሀይሚቲ የማይስዊት እንግዲህ እንወድሻለን፣ እናከብርሻለን። ጠንካራና ብርቱ ሴት ነሽ። እንግዲህ በቃ ሀብ ደግሞ ከዛ ቤት ይነቀል። ትንሽ እንኳን መስመር እንዲይዙ። መስመር ማለት ቃል ኪዳን ውዶች፣ እዚህ ጋር እንዳትሳደቡ። ኒካ ቃል ኪዳን፣ እናንተ ሃይማኖት የላችሁም እንዴ? ሪሊና አንድ ሰው ስትሳደቡ እንዳላይ እና ቃል ኪዳን ኒካ የሚባል ነገር የለም እንዴ? እንግዲህ እንደዚህ እንጆይ ሆነው አልጋ ይዘው ምናምን ስራ ነው። በቃ እዚህ ጋር ስራ ነው። እና መሳቅም እየጨነቃቸው ነው። ድራማ ይጀመራል። አዎ ድራማ ይጀመራል። የመዳም ቅመሞች ወደ ራሳችሁ ተመለሱ፣ ሬዲ ሆኑ ማለት ነው። ዘርም እየተናገረች ነው። ስለዚህ አስቡ። ለምን እዩ ብሩኬ ፈቅዶላት ነው፣ 100% ፈቅዶላት ነው። ማንም ሳይፈቀድለት እንደሚተረተር የለም። ገባችሁ? ስለዚህ ብሩኬ ለእናንተ የሚያስብ ከሆነ እዩ በቃ ይበቃሻል ብሎ ማስቆም ይችላል። እዩን ያስቁም። ማያስቆም ከሆነ ደግሞ እናንተ ስለ ራሳችሁ አስቡ። ይህ ስራ መተው ራሴን አመመኝ ቆረጠኝ መሰዳደብ ኔቨርስ። እና በሀይሚቲ አንደራደርም። ኦፍኮርስ ፈርስት ሌዲ እንደነገርኳችሁ፣ ፈርስት ሌዲ እዚህ ጋር ከፍፄ ሀብሳላት ብያቸዋለሁ። ገባችሁ? ሀብሳላት ተጠንቀቂ። ቡታጅራ ላይ ፍቅር የለም፣ ፍቅር እንጂሩ ብሏል ኦሮሞ። ኦኬ ቴንኪርስ። እና ለማንኛውም ይሄን ይመስላል። ሁሌም ወዳችኋል፣ አከብራችኋል። አላህ ባላችሁበት ጠብቃችሁ። እንግዲህ ዛሬ እረፍት ነው።